የዛሬው ታሪካችን የሚጀምረው ቲም በሚባል አንድ ሚስኪን ልጅ ነው። እናቱን በሞት በልጅነቱ የተነጠቀ ሲሆን አባትየው ደግሞ ልጁን በስነ ስርዓት አድርጎ ሊያሳድግበት የሚችለው አይነት ብር የለውም። ግን የቲም ህይወት ምንም አይነት ከባድም እንኳን ቢሆን ፈገግታ ግን ከፊቱ ተለይቶት አያውቅም። ፈገግታው ግን ማንም ሰው ፈገግ እንደሚለው አይነት ሳይሆን ፈገግታውና ሳቁ በጣም ልዩ ከመሆኑ የተነሳ እሱን የሰማ ወይንም ደግሞ ያየ ሰው በሙሉ አብሮት መሳቁ አይቀርም። ከሱ አጠገብ የሚገኝ ሰው በሙሉ ኩስትር ብሎ ለምንም ያክል ጊዜ መቆየት አይችልም። የቲም የቅርብ ጓደኛ ደግሞ አይዳ ትባላለች። በከተማ ውስጥ በደግነታቸው በጣም ታዋቂ ከሆኑ የዳቦ ጋጋሪ ልጅ ነበረች። ታዲያ ሁለቱ በጣም ብዙ ጊዜያቸውን ነበር አብረው የሚያሳልፉት። ቅዳሜና እሁድ ደግሞ አባቱ የፈረስ እሽቅድድም መወዳደሪያ ቦታ እየሄደ ማነው የሚያሸንፈው የሚለውን ነገር በቁማር እያስያዘ መጫወት በጣም ይወድ ስለነበረ ቅዳሜና እሁድ ሁል ጊዜ ወደዛ ቦታ አብረው ይሄዱ ነበር። ችግሩ ግን አንድም ቀን አሸንፎ አያውቅም። ሁል ጊዜ አባቱ እስከዛሬ አሸንፈን አለማወቃችንን አንድ ቀን ይሳካልናል በማለት ልጁን ያበረታተዋል። ይህንንም ካሸነፈን በኋላ ብዙ ብር እናገኝና ከዛ በኋላ ተንደላቀን ነው የምንኖረው። ከፈለግን ደግሞ እዚህ ከተማ ላይ አሉ ከተባሉ ውድ የሆኑ ሬስቶራንቶች ጋርም እየሄድን ፈታ ነው የምንለው። ልጁ አባቱ የሚለውን ነገር አንድም ሳያስቀር ነበር ሁል ጊዜ የሚያምነው። አንድ ቀን የቤስት ፍሬንዱ ዳቦ ቤት ውስጥ ሆኖ ቁጭ ብሎ ዳቦ እየበላ እያለ ሃንስ ይመጣና ሊዲያ ከምትባል ሴት ጋር ያስተዋውቀዋል። ይህች ሴት ሚስቴ ወይንም ደግሞ ከዚህ በኋላ የህይወት አጋሪ ነው የምትሆነው። ከሷ ጋር ደግሞ ኤርዋን የሚባል ልጇ አብሮ መጥቶ ነበር። ገና ከመጀመሪያው ቅጽበት ጀምሮ ቲም ነገሩን ምንም ደስ አላለውም ነበር። ብዙም ሳይቆይ ግን የፈራው ነገር አልቀረም። ሊዲያ ከልጇ ጋር ሆነው እነሱ የሚኖሩበት ቤት በመግባት አብሯቸው መኖር ይጀምራሉ። ኤርዌን ገና ከመጣበት ቀን ጀምሮ አለቃ ለመሆን መሞከር ጀመረ። በመኝታ ክፍላቸው ውስጥ ቲም በጣም ልዩ የሆነን ነገር የሚያስቀምጥበት የላይኛው የመደርደሪያ ክፍል ነበር። እሱም ገና ህፃን ያለ እናቱ በካርቶን የሰራችለት ትንሽዬ ቤተ መንግስት አሻንጉሊት ነበረች። እናቱ ከመሞቷ በፊት ብቸኛ ሰጥታው የነበረችው ውድ ስጦታው ሲሆን እየደጋገመ ይሄ የእናቴ ማስታወሻ ነው አትንካው እያለው ለኤርወን ቢነግረውም ኤርወን ግን ምንም አይነት ደንታ እየሰጠው አልነበረም። ቤተ መንግስቱን ወደ መሬቱ ይጥለውና በእግሩ ይቆምበታል። ቲም ባየው ነገር ልቡ ተሰብሮ በጣም ተበሳጭቶ በንዴት ኤርወን ላይ ሲዘልበት ኤርወን ግን መልሶ ቲምን ይመታውና እያለቀሰ በማስመሰል ወደ እናቱ ጋር እየሮጠ ሄደ። እናቱ ልጇን ምንም ያለመጠራጠር ነበር ያመነችው። እየጮኸች ለቲም ለልጅ ይቅርታ ጠይቀው በማለት አስገድዳ ይቅርታ እንዲጠይቅ ታደርገዋለች። በኋላ ላይ ደግሞ ባሏ ልክ ወደ ቤት ሲመጣ ጠብቃ ዛሬ ልጅህ ከልጅ ጋር ጠብ ጀምሮ ነበር፣ ልጅህን ብትመክረውና ብታሳርፈው ይሻላል በማለት ያልተፈጠረ ነገር ነግራ ለባሏ ስትነግረው አባትየውን በጣም ይናደድና ቲም ጋር በመሄድ ይጮህበታል። ቲም በዚህ ጊዜ በጣም ብቸኝነት ይሰማው ጀመር። ቆየት ብሎ ቤስት ፍሬንዱ ወደ ሆነችው አይዳ ጋር ይሄድና ስለተፈጠረው ነገር በሙሉ ለመርሳት ይሞክራል። ፊልም እንድታይ ጋበዛት። በፊልሙ መሀል ግን አንድ አስገራሚ ነገር ተከሰተ። ቲም ጮክ ብሎ በነፃነት መሳቅ በሚጀምርበት ጊዜ እንደ ሁል ጊዜም ሰዎች ሳይፈልጉት የእሱ ሳቅ እየተሰራጨባቸው እነሱም አብረውት እየሳቁ ደስተኛሞች መሆን ይጀምራሉ። በቅርቡ ሲኒማ ውስጥ የሞሉት ሰዎች በሙሉ አብረውት መሳቅ ይጀምራሉ። በቦታው የነበረው ምን እያሳቃቸው እንደሆነ ራሱ መናገር የማይችሉ ሰዎች መሳቃቸውን ሊያቆሙ አልቻሉ። ነገር ግን አንድ ጥግ ላይ ቁጭ ብሎ ነገሮችን በሙሉ ሲመለከት የነበረው ሰውዬ እየሳቀ አልነበረም። ጥቁር ሱፍ በጥንቃቄ የለበሰ ጥቁር መነጽር ያደረገ ባለ ሀብት የሚመስል ሰውዬ ከሩቅ ሆኖ ቲምን በጥንቃቄ እየተመለከተው ነበር። ፈገግ አይልም፣ አይስቅም። ቲም የሚያደርገውን ነገር ጸጥ ብሎ እያንዳንዱን እንቅስቃሴውን ይመለከታል። በማግስቱ ቲምና አባቱ እንደለመዱት ወደ ፈረስ መወዳደሪያ ቦታቸው ይሄዳሉ። ለመጀመሪያ ጊዜ እድል ከሱ ጋር ትሆንና ፈረሱ በትክክል ያሸንፋል። ሃንስ በጣም ተደስቶ ሽልማቱን ለመቀበል ከልጁ ጋር እየተቃቀፈና እየዘለሉ ወደ ብር መቀበያው ጋር ሲሄዱ በጣም ብዙ ገንዘብ ይሰጠኛል ብሎ ጠብቆ የነበረ ቢሆንም ነገር ግን 1 ሳንቲም ብቻ ነበር የሰጡት። ባየው ነገር ሃን በጣም ይበሳጫል። ነገር ግን በማሸነፉ ልጁ ደስተኛ ሆኖ ስለነበረ የልጄን ደስታ አላበላሽም በማለት ጸጥ ነበር ያለው። ቃል ነው፣ እኔ ደግሞ የገባሁትን ቃል አልክድም በማለት ከተማቸው ላይ አለ የተባለ ውድ ሬስቶራንት ቦታ ይወስደዋል። ነገር ግን ልክ ወደ ሬስቶራንቱ ሊገቡ ሲሉ በር ጋ የቆመው ሰውዬ አለባበሳቸውን ብቻ ተመልክቶ እንደዚህ አይነት ቆሻሻና አሮጌ ልብስ ለብሳችሁ ወደዚህ ውድ ሬስቶራንት በፍጹም እንድትገቡ አልፈቅድላችሁም፣ ጥፉ ከዚህ በማለት አመናጭቆ ያባርራቸዋል። አሁንም በተፈጠረው ነገር አባትየው ውስጡ ሽምቅቅ ነበር ያለው። ነገር ግን የመሸማቀቁን ስሜት ወደ ልጁ ማጋባት ስላልፈለገ ምንም እንዳልመሰለው እያስመሰለ ከልጁ ጋር እየተራመዱ ከዛ ቦታ ዞር ይላሉ። ከዚያም አባትና ልጅ ተያይዘው ወደ ቤታቸው እየተመለሱ እያለ በጣም አሰቃቂ የሆነ ነገር ተከሰተ። አባትየው በአንድ የግንባታ ስራ ላይ እየሰራ ሳለ አደጋ ያጋጥመውና በዛ ሁኔታ ከዚህ ዓለም በሞት ይለያል። በጊዜው ምንም አይነት ቁጠባም ሆነ ንብረት ስላልነበረው የቀብር ስነ ስርዓቱ በጣም አነስተኛ፣ የተገኙት ሰዎችም በጣት የሚቆጠሩ ነበሩ። ስሙ እንኳን የተጻፈበት ትክክለኛ የሆነ ሐውልት የሚያቆሙበት ድንጋይ ራሱ አልነበራቸውም። ቲም የአባቱ መቃብር ላይ የሚያምር አበባ ራሱ ገዝቶ ማስቀመጥ ፈልጎ የነበረ ቢሆንም ምንም አይነት ገንዘብ ስላልነበረው
ልቡ ስብር ይላል። ግን የአባቱ መቃብር ላይ ግዴታ አበባ ማስቀመጥ እንዳለበት ውስጡ እያመነ ስለነበረ ከአቅራቢያው የነበረ አንድ መቃብር ላይ የተቀመጡ አበባዎችን አንስቶ ወደ አባቱ መቃብር ሊወስዳቸው ሲል የእንጀራ እናቱ እያመናጨቀች ሊያደርገው የነበረውን ነገር ታስቆመዋለች። በዚህ ጊዜ እስከዛሬ በውስጡ አምቆት የነበረው የልብ ስብራት በሙሉ ፍንድት ብሎ ይወጣበታል። እያለቀሰ በቻለው ፍጥነት በሙሉ ከዛ ቦታ እየሮጠ ሄደ። በሚሮጥበት ጊዜ ወዴት እየሄደ እንደሆነ ራሱ አያውቅም። በሰዓቱ የሚፈልገው ከዛ ሀዘንና ልብ ስብራት ብቻ ማምለጥ ነበር። ዝም ብሎ ሩጦ ከጨረሰ በኋላ ሳያስበው ራሱን ያ የፈረስ መወዳደሪያ ቦታ ላይ ያገኘው። ወደ መሬት ዝቅ ሲል አንድ የወደቀ ሳንቲም ነበርና ልክ እሱን ተመልክቶ ቀና ሲል ባለፈው ሲኒማ ውስጥ ቁጭ ብሎ የሚያደርገውን እንቅስቃሴ በሙሉ ሲያጠናው ከነበረው ሰውዬ ጋር ይገናኛል። ሰውየውም መሬት ላይ ያለውን ሳንቲም አንሳና የዚህ ፈረስ ውድድር ላይ ማን እንደሚያሸንፍ ቁማር አስይዝበት፣ ሁሉንም ነገር አስቀድሜ አመቻችቻለሁ። ወደ ማስያዣው ቦታ ትሄድና ዌስት ዊንደር የተባለ ፈረስ ላይ እንደሚያሸንፍ ተናግረህ ታስይዛለህ። ቲም አመነታ። ነገር ግን ይህንን ቢያደርግ ምንም የሚያጣው ነገር ስላልነበረ የተባለውን ነገር አደረገ። ውጤቱ ሲወጣ በማይታመን ሁኔታ ሰውየው ምረጥ ያለው ፈረስ ነበር ያሸነፈው። ስላሸነፈም ለሱ የሚሰጠው ገንዘብ እየተቆጠረ እያለ በድንገት ማልቀስ ይጀምራል። በመጨረሻ አባቱ ሁል ጊዜ ይመኘው የነበረውን ነገር ማሳካት ቻለ። አባቱ ግን የልጁን ይህንን ስኬቱን ለማየት እዚህ አልነበረም። እዛው በቆመበት እያለቀሰ እያለ ሁለት ሰዎች ይመጡና ራሳቸውን ያስተዋውቁት ጀመር። በሄሞትና ባይል እንባላለን። ለረጅም ጊዜ እንደሚያውቁትና ጓደኛው እንደሆኑ አድርገው በደንብ አድርገው ካጽናኑት በኋላ እዚህ አካባቢ ብዙ ሌቦች አሉ፣ ስለዚህ ገንዘብህን በስነ ስርዓት ደብቅ በማለት አስጠነቀቁት። ሰውየውማ ጭራሽ የሆነ ጨርቅ ያነሳና ብሩን እንዴት አድርጎ በመሀረብ ጠቅልሎ መደበቅ እንዳለበት አስተማረው። በኋላ ላይ ቲም ያ ኮስታራ ጥቁር መነጽር የሚያደርገውን ሰውዬ በድጋሚ ያገኘዋል። በዚህ ጊዜ ግን ሰውየው በጣም ተቆጥቶ ገንዘብህን እኮ አስቀድመህ ነው የተሰረከው፣ ምን እየሆንክ ነው በማለት ይጮህበታል። ቲምም ፈጥኖ አለኩ ብሩ ያው እዚህ መሀረብ ውስጥ ነው በማለት ከተደበቀበት አውጥቶ ብሩን ሲያሳየው መሀረቡ ውስጥ በገንዘቡ ምትክ ያለው የጋዜጣ ቁርጥራጮች ብቻ ነበሩ። በዚህ ጊዜ እነዛ ብርህን እንዳትሰረቅ እያሉ ሲያጽናኑት የነበሩት ራሳቸው ሌቦች እንደነበሩ ይረዳል። ሀብታሙ ሰውዬ ለአፍታ ዝም ካለ በኋላ እኔ ማለት እዚህ ዓለም ላይ ያሉ ከተባሉ ሀብታሞች ሙሉ በላጭ ነኝ። በተረጋጋ ሁኔታ ለቲም ሌላ ሳንቲም ከሰጠው በኋላ እንደገና እድልህን ሞክር በማለት ነገረው። በማግስቱ ቲም ወደ ፈረስ መወዳደሪያ ቦታ ተመለሰ። ነገር ግን በሚደርስበት ጊዜ በጣም በጠዋት ስለነበረ ውድድሩ እስከሚጀመር ድረስ ቁጭ ብሎ እየጠበቀ እያለ እዛው እንዳለ እንቅልፍ ይወስደዋል። ይህ ሁኔታ ትላንትና መጥተው ለሰረቁት ሰዎች በጣም አመቺ ይሆንላቸውና የነበረውን ብቸኛ ሳንቲም ራሱ ሳያዝኑለት ይወስዱበታል። ከጥቂት ደቂቃዎች በኋላ ቲም ከእንቅልፉ ሲነቃ ባሮን ሊፍን እንደገና ያገኘዋል። እስካሁን ተኝተሃል? ቶሎ በል እንጂ ውድድሩ ሊያልቅ ነው እኮ ቶሎ ብለህ ሄደህ አስይዝ በማለት በቶሎ እንዲሄድ እየነገረው እያለ ነገር ግን አንድ ችግር ተፈጠረ። ቲም የሰጠውን ሳንቲም በፍጹም ሊያገኘው አልቻለም። ያለያቺ ሳንቲም ደግሞ ውድድሩን አስይዞ ገንዘቡን መልሶ የሚያሸንፈት ምንም አይነት መንገድ ስለሌለው በዚህ ቅጽበት ሰውየው ምንም አይነት ገንዘብ ከሌለ ያልተገደበ ገንዘብ እንደፈለክ የምታገኝበትን ለየት ያለ መንገድ ከኔ ጋር አንድን ስምምነት ብቻ ካደረክ በኋላ እንድታገኝ ረዳሃለሁ በማለት ሀሳቡን ያቀርብለታል። ከዚህ በኋላ ቁማር በምታስይዝበት ጊዜ አንተ በፍጹም እንዳትሸነፍ ማድረግ እችላለሁ ለዘላለም። በምላሹ ደግሞ ካንተ በጣም ስፔሻል የሆነ ነገር እኔ መውሰድ እፈልጋለሁ፣ ሳቅህንና ፈገግታህን። መጀመሪያ ላይ ቲም የሰማው ነገር ሙሉ ለሙሉ ቀልድ እንደሆነ በውስጡ እርግጠኛ ነበር። ነገር ግን ሰውየው ህጋዊ ውል ወይንም ደግሞ የኮንትራት የተጻፈበትን ወረቀት አውጥቶ ሲያሳየው በዚህ ጊዜ ነበር ቲም ሰውየው እየቀለደ እንዳልሆነና 100% እውነቱን እንደሆነ የገባው። ሰውየውም እዚህ ወረቀት ላይ የምትፈርም ከሆነ ስለ ገንዘብ በድጋሚ እንድች ብለህ ራሱ መጨነቅ አይጠበቅብህም። ቲም ቢያመነታም በመጨረሻ ግን አስቦ ወረቀቱ ላይ ይፈርማል። ልክ ፊርማውን ፈርሞ እንደጨረሰ የቲም ፊት ሙሉ ለሙሉ ወደ ኮስታራነት ይቀየራል። በድንገት ጨርሶ ፈገግ ማለት ያቅተዋል። ኮንትራቱ ላይ በተገባለት ቃል መሰረት ወደ ቁማር መጫወቻ ቦታ በመሄድ የሚያሸንፈውን ፈረስ መረጠ። እሱ የመረጠው ፈረስ መጨረሻ ላይ ያሸነፈ። ከዛ በኋላ በአሸናፊነቱ የሚገባውን ገንዘብ ቆጥረው አስረከቡት። ነገር ግን በውስጡ ምንም ሲሰማው የነበረው ደስታ አልነበረም። ፈገግ ማለት የለ፣ መሳቅ የለ፣ ፊቱን ክስክስ እንዳደረገ ብሩን ይቀበላል። በውስጡ ምናልባት ሁሉም ነገር ፌክ ነው ብሎ በማሰብ ያገኘውን ገንዘብ ሰብስቦ አይዳን ፊልም ሊጋብዛት ወደ ዳቦ ቤቷ ይሄዳል። ሲኒማ ቤት ውስጥ ገብተው ፊልም እያዩ እያለ ታዲያ በክፍሉ የነበሩት ሰዎች በሙሉ ከሱ በስተቀር እንዳለ እየሳቁ ነበር። እሱ ግን ምንም አይነት ስሜትን ሳያሳይ ፊት ለፊቱ የሚጫወተው ፊልም ላይ ዝም ብሎ ያፈጣል። በተመሳሳይ ሰዓት ደግሞ ቤረን ባለሀብቱ ወደ ቢሮ ሲመለስ ፊቱ እስከዛሬ ለማንም ሰው አሳይቶት የማያውቀውን አይነት ፈገግታ ለሁሉም ሰው እያሳየ ነበር። ያን ሰዓት ነበር እውነቱ የተጋለጠው። ሁለት ጊዜ ቲምን የሚያጽናኑ እየመሰሉ ያለውን ገንዘብ በሙሉ የሰረቁት ሌቦች እሱ ራሱ የቀጠራቸው ለሱ የሚሰሩ ሰዎች ነበሩ። እነሱ ለአፍታም ቢሆን ቲምን ለመርዳት
ለመስራት አስበው አያውቁም። ባለሀብቱ ሰውዬ የቲምን ፈገግታ ከመጀመሪያ መስረቅ እንደሚፈልግ ስለሚያውቅ ሄዱና ተከታተሉት በማለት ቲምን በጥብቅ እንዲከታተሉት ይነግራቸዋል። ነገር ግን አንድ ችግር አለ። ቲም ከዚህ በኋላ ምናልባት እሱ ቢሮ መጥቶ እነሱን ሊያያቸው ስለሚችል፣ ይሄ ደግሞ ባለሀብቱ ሰውዬ በፍጹም እንዲፈጠር የማይፈልገው ነገር ስለነበረ ሁለቱን ሰዎች ወደ አይጥነት ይቀይራቸዋል። ወደ ሲኒማው ስንመለስ ደግሞ አይዳ ቲምን ትመለከተውና የሆነ ችግርን ማስተፈጥሯል በማለት መጠራጠር ትጀምራለች። ድሮ ከምታውቀው ቲም በጣም የተለየ አይነት አክቲንግ እያሳያት ስለነበረ የተፈጠረን የማላውቀው ችግር አለ እንዲህ በማለት ጠየቀችው። እሱ ግን በፍጹም የተፈጠረውን ነገር እሷ እንድታውቅ ስላልፈለገና ነገሩን ለማረሳሳትና ወደ ለማስቀየር ስለፈለገ በፍጥነት በከለሮች የተሞሉ በጣም የሚያምር አፉፋ ገዝቶ ያመጣላታል። አይዳ ግን በዚህ ጊዜ እሱ ላይ ያላት ጥርጣሬ ከመጠን በላይ እየጨመረ ይመጣል። ቆይ ይህንን ሁሉ ገንዘብ ኬት ነው ያመጣኸው በማለትም ስትጠይቀው ቲም ግን በፍጹም ስለሚያደርገው ነገር እንድታውቅበት ስላልፈለገ አንድ አሪፍ አሳማኝ የሆነ ምክንያት መፈጣጠር ይጀምራል። ገንዘቡን ከከተማው ሴኔተር ሄዶ ማንም ሰው ባልነበረበት ጊዜ ከቁም ሳጥኑ እንደሰረቀ ይነግራታል። እሱ በፍጹም እንደዚህ አይነት ነገርን አያደርግም ብላ ነበር ደምድማ የነበረው። ነገር ግን ፊቱን ቀና ብላ ስትመለከተው ፊቱ ላይ ፈገግታም ሆነ ሳቅ ሳያሳይ ኩስትር ብሎ ሲመለከታት ይሄማ እውነት ነው በማለት ታምነውና ስለ ነገሩማ ለሆነ ሰው መናገር አለብኝ በማለት እየሮጠች ወደ ካፌያቸው ትሄድና ለእናቷ ስትናገር በጊዜው ካፌ ውስጥ ሲመገቡ የነበሩት ከስተመሮች ወሬዋን ሰምተዋት ነበርና ወዲያው ቲም ሴኔተሩን ዘረፈ የሚባለው ወሬ በሰፈሩ በሙሉ ይሰራጫል። አምሽቶ ወደ ቤት በሚደርስበት ጊዜ ወሬውን የእንጀራ እናቱ እንዲሁም ደግሞ የእንጀራ ወንድሙ ሰምተው ስለነበረ ተዘጋጅተው ነበር የጠበቁት። የእንጀራ ወንድሙ የቲምን ሰውነት በደንብ አድርጎ ይፈትሸውና ከኪሱ ብዙ መጠን ያለውን ገንዘብ ያገኛል። በዚህ ጊዜ የእንጀራ እናቱ በጣም ተናዳ ለዚህ ስራ በደንብ ነው ማስከፍልህ በማለት ስትዝትበት የአይዳ እናት ሰረቀ የተባለው ብር ቼክ ተደርጎ ምንም አልጎደለም፣ የሰረቀው ነገር የለም በማለት ስሙን ታነጣለታለች። ብዙም ሳይቆይ ፖሊሶችም ቢሆኑ ነገሮችን እንዳጣሩና ምንም አይነት የስርቆት ወንጀል እንዳልተፈጸመ አረጋገጡ። በመጨረሻም ታዲያ ይህንን ሁሉ ገንዘብ ከየት ነው ያመጣኸው በማለት ሲያፋጥጡት የፈረስ መወዳደሪያ ቦታ ሄጄ ቁማር አስይዤ አሸንፌ ነው ይህንን ገንዘብ ያገኘሁት በማለት እውነታውን ተናገረ። በዚህ ጊዜ የእንጀራ እናቱ ይቅርታ አድርጌልሃለሁ ካለችው በኋላ ግን የያዘውን ገንዘብ በሙሉ ወስዳ ለራሷ ልትጠቀምበት ትወስናለች። አሁን ላይ ሌባ ነው እየተባለ የሚሰራጨው ወሬ ሙሉ ለሙሉ ቢቆምም አይዳ ደግማ እንኳን ለማረጋገጥ ሳትሞክር እየሮጠች ለመንደሩ ሰው በሙሉ ወሬውን ማዳረሷን ሲያስብ ልቡ ክፉኛ ይሰበራል። በዚህም ምክንያት ከዛ ጊዜ ጀምሮ ሁለቱ መነጋገር ያቆማሉ። የሚሰማው ስሜት ሁል ጊዜ የመከፋት ቢሆንም አሁን ላይ በእጁ ላይ ያለውን ፓወር መጠቀም ስለሚፈልግ ወደ ትምህርት ቤቱ በመሄድ ማስያዝና መሰሎቹን አይነት ጨዋታ አለ በተባለበት ቦታ በሙሉ እያስያዘ ሁል ጊዜ ያሸንፋል። የትምህርት ቤቱ ተማሪዎች ግን እንዴ ጎበዝ ነው በማለት በሱ በመደመም ፋንታ እያጭበረበረ ነው በማለት የባሰ እንዲጠሉት አደረጋቸው። ቀስ በቀስ እያንዳንዳቸው ከአጠገቡ እየራቁ ብቸኛ እንዲሆን አደረጉት። ታዲያ አንድ ቀን ህይወቱን ዝም ብሎ እየኖረ እያለ የቤታቸው በር ይንኳኳል። አይዳ ይቅርታ ልትጠይቀው ኬክ ሰርታ በምሳቃ አድርጋ ነበር የመጣችው። ነገር ግን ቲም አልነበረም። የእንጀራ እናቱና ወንድሙ ያመጣችውን ኬክ በሙሉ ይበሉታል። ኬኩንም አላስቀሩለት። እሷን መታ ይቅርታ ልትጠይቅ ፈልጋ ነበር ብለው አልነገሩትም። ከዚያ ጊዜ በኋላ ሊዲያን ብትሆን ቲም ምንም ነገር ባስያዘ ቁጥር ያስያዘው ቡድን እንደሚያሸንፍ ስትረዳ የሆነ ልክ ያልሆነ ነገርማ አለ በማለት በውስጧ ትደመድማለች። ስለዚህ መወዳደሪያ ቦታ የሚፈጠረውን ነገር በአይኗ ለመመልከት ብላ ልጇን ይዛ ወደ መወዳደሪያ ቦታ ዘንጣ ትመጣለች። ውድድሩ ከመጀመሩ በፊት አንድ ፈረስ ምረጥ በማለት አይኗ እያየ እንዲመርጥ አደረገችው። ውድድሩ ሲያልቅ ቲም የመረጠው ፈረስ ነበር ያሸነፈው። እንዳሸነፈ ስታይ በጣም ነበር ደስ ያላት። ምንም ጊዜ ሳታባክን ወደ ብር መቀበያው ቦታ ታቀናና ብሩን ሰብስባ ምንም ነገር ሳይበላሽ ከዛ ቦታ መጥፋት ፈለገች። ነገር ግን ልጇ ለምን እንሄዳለን በድጋሚ እናስይዝ እንጂ። ቲምም አሁን በድጋሚ ካስያዝንና ፈረሱ ካሸነፈ ብዙ ገንዘቦችን በድጋሚ ማሸነፍ እንችላለን በማለት ለእንጀራ እናቱ ይነግራታል። ሊዲያም ተጨማሪ ገንዘብ የሚባለውን ነገር ልክ እንደሰማች በሀሳባቸው ትስማማለች። በአሁኑ ግን ካስያዙ በኋላ ቲም ያሸንፋል ያለው ፈረስ ይጎዳና አራተኛ ቦታ ላይ ሆኖ ጌሙ ያልቃል። የእንጀራ እናቱና ልጇ በጣም ይበሳጩና ይሄ ሁሉ ያንተ ጥፋት ነው፣ በሰላም ወደ ቤታችን ልንሄድ ስንል ለምንድን ያስቆምከን እያሉ ሊበሉት ይደርሳሉ። ነገር ግን ዳኛው የተሳሳተ ነገር አለ መናገር እፈልጋለሁ ሁላችሁም አዳምጡኝ በማለት በማይክሮፎኑ ተናገረ። የመጀመሪያዎቹ 3 ፈረሶች ከውድድሩ ውጪ ስለተደረጉ አራተኛው ነው አሸናፊ በማለት ተናገረ። የሰሙትን ነገር ማመን አቅቷቸው ደርቀው ነበር የቀሩት። ሊዲያን በዚህ ጊዜ በድጋሚ እድሌን አላስመልጥም በማለት እየሮጠች ወደ ብር መቀበያው ጋር በመሄድ ያገኙትን ብር በሙሉ ለቲም አንድ እንኳን ሳትሰጠው ሙሉ ኪሷ ውስጥ ከተዋለች። ነገር ግን ቲም ይሄ አላስጨነቀውም። ከቅርብ ጊዜ ጀምሮ ገንዘብ ለቲም ምንም ግድ አይሰጠውም፣ ዋጋውን አጥቷል።
በውስጡ የሚመኘው ብቸኛ ነገር ቢኖር ምናለ አባቴ በህይወት በነበረና ይህንን ሁሉ ድሌን በተመለከተ እያለ ነበር። ዝም ብሎ በሀሳብ ተውጦ ወክ እያደረገ እያለ ራሱን አንድ ቀን አባቱ ሊወስደውና ሊጋብዘው ይመኝበት የነበረው ያ ዘመናዊ የሆነ ሆቴል በር ደጃፍ ላይ ቆሞ ያገኘዋል። ልክ ቲም ወደ ሆቴሉ እንደገባ ሳሚር የተባለ አንድ የሆቴሉ መስተንግዶ ሰራተኛ ቲምን ይመለከተውና ስለ አስደናቂው እድሉ ሰምቶ ስለነበረ ቲምን ወደ ውስጥ ጋበዘው። የሰማው ነገር እውነት ይሁን ውሸት ለመፈተን ስለፈለገ የካርት ጨዋታ ፈተና አቀረበለት። ቲም ተስማማ። ነገር ግን አንድ ቅድመ ሁኔታ አለኝ፣ ካሸነፍኩኝ እዚህ ሆቴል ውስጥ ተቀጥሬ እንድሰራ ትፈቅድልኛለህ በማለት ሲጠይቀው ይህንንም ያለበት ምክንያት ከእንጀራ እናቱ ቤት ወጥቶ ማንም ላይ ጥገኛ ሳይሆን የራሱን ገንዘብ እየሰራ በሰላም መኖር ስለሚፈልግ ነበር። ሰውየውን በሰማው ሀሳብ ያለማመንታት ነበር እሺ በማለት የተስማማው። ልክ በዚያች ቅጽበት የሆቴሏ ባለቤት የሆነችው ኢቮን ትመጣና አዲስ የሊፍት አንቀሳቃሽ ሰራተኛ እንደሚያስፈልጋት አሳወቀችው። በዚህ መልኩ ቲም እዚህ ሆቴል ውስጥ ስራ አገኘ። ከዚያች ቅጽበት ጀምሮ ቁማርን የሚባል ነገር ለዘላለም ለመተው ወሰነ። የዛኑ ቀን ወደ ቤቱ ይሄድና ደብዳቤ ጽፎ ስራ አግኝቻለሁ፣ ከዚህ በኋላ ከእናንተ ጋር መኖር አልፈልግም በማለት ደብዳቤ ጽፎ ያስቀምጥላቸዋል። ሻንጣውን ጠቅልሎ እየተራመደ እያለ አይዳ ከሩቅ ታየውና ልታናግረው እየሮጠች ወደሱ ትመጣለች። የያዘውን ሻንጣ ስትመለከትና ሰፈሩን ለቆ ወደ ሌላ ቦታ ሊኖር እየሄደ እንደሆነ ስታይ ነገሮችን ለማስተካከል እየፈለገች ባለፈው ያመጣውልህን ኬክ ወደድከው በማለት ትጠይቀዋለች። ስለምንም ኬክ የሚባል ነገር ያላየውም ያልሰማውም ቲም ደግሞ ስራ እየረፈደብኝ ነው መሄድ አለብኝ በማለት እዛው በቆመችበት ጥሏት ይሄዳል። በተፈጠረው ነገር ልቧ ስብር ይልና እያለቀሰች ወደ ካፌያቸው ስትመለስ ካፌያቸው ውስጥ ቤረን ቁጭ ብሎ እየተመለከታት ታየዋለች። በጣም በመደናገጥ የእናቷን ስም ስትጠራ እናቷ ግን በተቀመጠችበት እንቅልፍ ወስዷት ነበር። ሰውየውም ስለ ቲም ያለሽን ስሜት አውቃለሁ፣ የምትፈልጊ ከሆነ ቲም ወደ አንቺ እንዲመለስልሽ ማድረግም እችላለሁ፣ ነገር ግን ከኔ ጋር ስምምነት እንድታደርጊ እሺ የምትይኝ ከሆነ ብቻ ነው በማለት ሀሳቡን ሲያቀርብላት፣ በተመሳሳይ ሰዓት ደግሞ ቲም ባገኘው ስራ መሰረት እዛ ሆቴል ውስጥ እየሰራ ነው። አንዱንም ሸምገል ያለውን ሰራተኛ ቤረን የት እንደሆነ ማወቅ እችላለሁ፣ የት እንዳለ የምታውቅ ከሆነ እባክህን ንገረኝ በማለት ይጠይቀዋል። የወሰደበትን ፈገግታ መልሶ ለማግኘት አሁን ላይ የቻለውን ነገር በሙሉ ለማድረግ ዝግጁ ነው። ነገር ግን ማንም ሰው ቤረን የት እንዳለ አያውቅም። ብዙም ሳይቆይ እዛ ሆቴል ውስጥ የጽዳት ሰራተኞች የነበሩት ሰዎች በሆነ ባልዲ 2 አይጦችን ተሸክመውና እያወሩባቸው እያለ ያያቸዋል። ወደዚህ ሆቴል እነዚህ አይጦች አመጣጣቸው እንደለመዱት የቲምን እንቅስቃሴ ሙሉ ለማጥናት ነበር። የሆቴሏ ባለቤት እነዚህን አይጦች ቶሎ ብላችሁ ግደሏቸው በማለት ብታዝም ቲም ግን ተዋት ግደሏቸው፣ እኔ ለብቻቸው ቁጭ አድርጌ እንከባከባቸዋለሁ በማለት ተቀበላቸው። በመግደል ፋንታም አይጦቹን ተሸክሞ ወደ ውጭ ካወጣቸው በኋላ ወደ መሬት ለቆ በነፃነት የሚፈልጉበት ቦታ እንዲሄዱ ይፈቅድላቸዋል። ይሄ ደግነቱ በጣም ልባቸውን ስለነካቸው ቲም ላይ ያደረጉትንም ነገር አስታውሰው በውስጣቸው ያደረግነው ነገር በፍጹም ጥሩ አይደለም፣ ይህንን ደግነቱንና ምስኪንነቱን ታዲያ እያየን አለቃችን የሚለን ነገር ከዚህ በኋላ መታዘዝ አለብን። በተመሳሳይ ሰዓት ባልዲ ውስጥ የሆነ ወረቀት ያገኝና አንስቶ ከፍቶ ሲያነባው ያን ጊዜ የተፈራረመው አይነት ወረቀት ሆኖ ኮፒው ነበር። እዛ ኮፒ ላይ አንድ የተጻፈ ነገር ነበር። እሱም ቁማር ካስያዘና ያስያዘው ቁማር ደግሞ ሳያሸንፍ በምትኩ ከተሸነፈ ስምምነታቸው ይፈርሳል። በምላሹም የተነጠቀውን ፈገግታ በድጋሚ ማግኘት ይችላል። ይህንን ሲያነብ በጣም ውስጡ ይጓጓና ወደ ሰሚር ጋር ይሄድና የሆነ ነገር ያስይዛል። ነገ ቤረን እዚህ ሆቴል ጠዋት ላይ ይገኛል በማለት ተናገረ። ሰሚር ግን እንዴት ነው ነገ ጠዋት በድንገት እዚህ ሆቴል ላይ ሰውየው የሚገኘው? በፍጹም ሊሆን የማይችል ነገር ነው በማለት ያስይዛል። ከሰከንድ በኋላ እዛ ሆቴል ላይ ስልክ ይጠራል። ቤረን እዛ ሆቴል ላይ ለማደር ይመጣል የሚል ዜና ነበር። ኢቫን ምንም ጊዜ ሳያባክን ለሆቴሉ ሰራተኞች ወደዚህ ሆቴል ታላቅ እንግዳ እየመጣ ነው፣ ቶሎ ብላችሁ ውድ የሆኑ ምግቦችንና መጠጦችን አዘጋጁ በማለት የእንኳን ደህና መጣህ ስነ ስርዓት ማካሄድ ይጀምራሉ። በቅርቡ በአካባቢ ያሉ የተባሉ ሀብታም ሰዎች በሙሉ ቤረን ወደዚህ ሆቴል ሊመጣ ነው የሚለውን ዜና ሰምተው ከሱ ጋር ለመገናኘት ሁሉም እዛ ሆቴል ይመጣሉ። መጨረሻም ቤረን በመኪናው ወደ ሆቴሉ ይደርሳል። ወደ ውስጥ ሲገባ ግን ቲም ራሱ ነበር ወደ ሊፍቱ እቃውን እየነዳ ሲመራ የነበረው። ውስጥ እንዳሉም የተፈራረምኩትን ኮንትራት ለማጥፋት ፈልጋለሁ በማለት ሀሳቡን ሲነግረው ሰውየውም ፈገግ ይልና ይህንን ስምምነት ማፍረስ የምትችልበት ብቸኛ መንገድ ቁማር ካስያዝክ በኋላ ያንን ቁማር ከተሸነፍክ ብቻ ነው። ይህ ደግሞ በፍጹም ሊፈጠር የማይችል ነገር ነው። ምክንያቱም ቲም አንድ ነገር ይሆናል አለ ማለት ያ ነገር ከመሆኑ ውጭ ሌላ አማራጭ አልነበረውም። ከሊፍቱ ውስጥ ወጥቶ ከመሄዱ በፊት ሁልጊዜ የሚያደርገውን ጥቁር መነጽር ያውልቅና ጎንበስ ብሎ አይኑን ለቲም ሲያሳየው አይኑ ሰማያዊ ነበር። ልክ አይኑን እንደተመለከተ ከአይዳ አይን ጋር በጣም ስለተመሳሰለበት ውስጡ በከፍተኛ ሁኔታ መፍራት ይጀምራል። መጥፎ ነገር ተፈጥሮባት ሊሆን ይችላል እንደ እያለ እያሰበ ምንም ጊዜ ሳላባክን በፍጥነት ወደ ዳቦ ቤታቸው መሄድ አለብኝ በማለት እዛ ቦታ ግን በቻለው ፍጥነት በሙሉ ቀድሞ መድረስ ስለፈለገ ሰሚርን ይጠራውና የሆነ ነገር እናስይዝ በማለት ይጠይቀዋል። የነ አይዳ ዳቦ ቤት 1 ደቂቃ ብቻ ፈጅቶብኝ ይደርሳለሁ በማለት
ተናገረ። እንደተናገረው ያስያዘውን ነገር እሱ ነበር ያሸነፈው። እንዳለው በአንድ ደቂቃ የነ አይዳ ቤት ደረሰ። ልክ ክፍሏ ሲገባ ጭልም ያለ ነበር። ልክ እንዳየችው በጣም ተደስታ ከቤረን ጋር የፈጸምኩት ውል ሰርቷል ማለት ነው። አሁን እንደ ድሮአችን እኔ እናንተ ጓደኛሞች መሆን እንችላለን ማለት ነው አይደል ብላ ስትጠይቀው፣ ቲም ግን ልክ ያልሆነ ነገር እየተፈጠረ እንደሆነ እየተሰማው ነው። ሰማያዊ እንደነበር በደንብ የሚያውቀው አይኗ አሁን ላይ ቢጫ ሆኖ ነበር። ማየት የምትችለው ደግሞ ጨለማ ውስጥ ስትሆን ብቻ ነበር። ይሄኔ ነበር ቲም የተፈጠረው ነገር በስነ ስርዓት የገባው። ሰውየው የእሷን በደንብ የሚያይ አይን ከወሰደ በኋላ የራሱን ደግሞ ጨለማ ውስጥ ብቻ ሲሆን ማየት የሚችለውን አይን ለእሷ ይሰጣታል። የምችለውን ዋጋ በሙሉ ከፍዬ አይንሽ እንዲመለስ አደርጋለሁ በማለት ቃል ገባላት። ልክ የቲምን እጅ አንስታ ስትጨብጠው አይኗ ላይ ከፍተኛ የሆነ ህመም ይሰማትና በዚህ መልኩ የተቀማችውን አይኗን በድጋሚ ታገኘዋለች። በተመሳሳይ ሰዓት ደግሞ መድረክ ላይ ሆኖ የሚገርም ንግግር ሊያደርግ ተዘጋጅቶ የነበረው ሰውየው በድንገት ከየት እንደመጣ የማያውቀው ከፍተኛ የሆነ ራስ ምታት ይይዘዋል። ታዛዦቹ እየሮጡ ምን ተፈጠረ በማለት ወደ አጠገቡ ሲደርሱ አይኑ ሙሉ ለሙሉ ጠፍቶ ማየት አቁሞ ነበር። ይህንን ደግሞ የማድረግ ብቸኛ አቅም ያለው ሰው ቢኖር ቲም ብቻ ነው። ወደ ካፌያቸው ደግሞ ስንመለስ አይዳ በድጋሚ ማየት መቻሏ በጣም እያስደስታት ነው። ዘላ ቲም ላይ ብትጠመጠምበትም እሱ ግን ምንም ቢሞክር ፈገግታ ፊቱ ላይ ሊመነጭ ራሱ አልቻለም። ስለዚህ ቤረንን መጋፈጥ አለብኝ በማለት ወደ ሆቴል ጉዞውን ይጀምራል። ወደ ሆቴሉ በሚደርስበት ጊዜ ግን ቤረን ከጠቅላላ እንግዶቹ ጋር ሆኖ ሆቴሉን ለቆ ሄዶ ነበር። በኋላ ላይ ሆቴሉን እያጸዱ እያለ ሰሚር ከቲም ጋር ማውራት ይጀምራል። ያ ሁል ጊዜ ወደፊቱ ስንመለከት ያዘነ የሚመስለን ሰውዬ አሁን ግን በድንገት ፈገግታውን ማቆም አለመቻሉ በጣም አይገርምህም ማለት ለቲም ሲነግረው፣ ቲምም በዚህ ጊዜ ነበር ስለ እውነቱ በሙሉ ለሰሚር ለመናገር የወሰነው። ስለነበረው ደስ የሚለው ፈገግታው፣ ከዛ በኋላ ስለተፈራረመው ኮንትራት፣ ያን ኮንትራት ከፈረመ በኋላ ደግሞ በፍጹም ፈገግ ማለት እንዳቃተውና መልሶ ደግሞ ፈገግታውን ማግኘት የሚፈልግ ከሆነ የሆነ ነገር አስይዞ እሱን ማጣት እንዳለበት ይነግረዋል። ሰሚርም በሰማው ነገር ልቡ ክፉኛ ተነክቶ ማታ ላይ ስለ ሁኔታው በደንብ አድርጎ ካሰበበት በኋላ የሆነ ሀሳብ ይመጣለታል። አንተ እዚህ ምድር ላይ ካሉ ባለሀብቶች በሙሉ የምበልጥ ባለሀብት ነኝ በማለት ቁማር ማስያዝ አለብህ በማለት ሀሳቡን ነገረው። በዚህ መልኩ ውሸት እየተናገርክ ስለሆነ የተፈራረምከውም ነገር ይበላሽና በስተመጨረሻም ፈገግታህን መልሰ ማግኘት ትችላለህ። ቲም የተባለውን ነገር ቢያደርግም ነገር ግን ምንም ሊፈጠር አልቻለም ነበር። በዚህ ጊዜ ቲም ሰሚርን ለሙከራ በጣም አመሰግናለሁ በማለት እንቅልፉን ለመተኛት ወደ ክፍሉ ይሄዳል። ቲም ከሄደ በኋላ ሰሚር ቁጭ ብሎ ስለሰማው ነገር ዝም ብሎ እያሰበ ፊት ለፊቱ በነበረው ወረቀት የሰውየውን ስም ይጽፈዋል። ከጻፈበት ወረቀት ፊት ለፊት ተቀምጦ የነበረ መስታወታማ በነበረ ማንቆርቆሪያ ደግሞ የጻፈውን ነገር ሪፍሌክሽን ሲመለከት ለፊዮ የሚባለው ቃል ተገልብጦ ሲነበብ በፍራንሳይኛ ሌላ ትርጉም ነበር የነበረው። ትርጉሙም ሰይጣን ማለት ነበር። በድንገት ሊደርስበት የቻለው እውነታ ልቡን በጣም ያስደነግጠዋል። ወዲያው የሆቴሉ መብራት ሙሉ ለሙሉ ይጠፋል። ትንሽ ቆይቶ ተመልሶ ሲመጣ ሰሚር ኢቫንን ለማግኘት ሊፍት ውስጥ ይገባል። በድጋሚ መብራቱ ይጠፋና እዛው ሊፍት ውስጥ እንደታሰረ ይቀራል። በድንገት መስታወቱ ፊት ራሱን ሲያይ የነበረ ቢሆንም ምስሉ ይጠፋና ጥቁር ጥላ የሚመስል ነገር እሱን አታክ ለማድረግ መሞከር ይጀምራል። በተመሳሳይ ሰዓት ደግሞ ቲም እንቅልፉን በተኛበት ሴኩሪቲ ጋርዶች ከእንቅልፉ ይቀሰቅሱታል። ቤረን ለፊው በዚሁ ማታ ህይወቱ እንዳለፈና ሙሉ ለሙሉ ውርሴን ደግሞ አከፋፍሉልኝ ብሎ ስሙን ጽፎ የሞተው ያንተን ነበር። በሌላ በኩል ደግሞ ሰሚር ራሱን ስቶ ወድቆ በነበረበት ጊዜ የሆቴሉ ማናጀር ታገኘዋለች። ከሰዓታት በኋላ ቲም ቤተ መንግስት የሚያክል ቤት በር ጋር ይደርሳል። ውስጥም በጣም ትልቅ የሆነ የሚያምር አልጋ ያለበት መኝታ ቤት ውስጥ ያስገቡታል። እየተፈጠረው ባለው ነገር በጣም ግራ እየተጋባ እዛው ክፍል ውስጥ እንቅልፍ ይወስደዋል። በቀጣይ ቀን ከእንቅልፉ ሲነቃ ቤረን ፊት ለፊቱ ተሽከርካሪ ወንበር ላይ ቁጭ ብሎ እየጠበቀው ነበር። አንተ መንታ ወንድሜ እንደሆንክ በመናገርና ሀብት ንብረቴን በሙሉ በአንተ ስም በማዞር እዚህ ምድር ላይ ካሉት አንደኛ ሀብታም እንድትሆን አደረግኩ። ይህንንም ፈጥኜ በማድረጌ ምክንያት እስካሁን ድረስ አልሞትኩም በማለት ለቲም ይነግረዋል። በዚህም ጊዜ ነበር ቲም ከሰሚር ጋር አስይዞ የነበረው ቁማር እንደተሳካ የገባው። አሁን ላይ ቤረን እስካሁን ድረስ ያልነገረውን ሚስጥር መናገር ይጀምራል። እኔ ዝም ብዬ እዚህ ምድር ላይ አሉ ከተባሉ በላይ ሀብታሞች ብቻ አይደለሁም። ከሰዎች ጋር ስምምነትን የምፈጽም ሰይጣንም ነኝ። የሚፈልጉትን ነገር እንዲያገኙ አደርጋቸዋለሁ። በምትኩ ደግሞ ለዛ ነገር ትልቅ ቦታ ያላቸውን ነገር እወስድባቸዋለሁ። በዚህ ዓለም ላይ በየጥጋ ጥጉ እኔ የምላቸውን ነገር በሙሉ ለመስማት ትዕዛዜን ብቻ የሚጠብቁ ሰዎች አሉኝ። ታርጌት ሳገኝ እዛ ሰው ጋር ሂዱና ህይወቱ ላይ ችግር ፍጠሩ ብዬ አዛቸዋለሁ። እኔ መሄድና ችግራቸውን እንደ ወጥመድ ተጠቅሜ ከእነሱ ጋር ስምምነት እየፈጠርኩኝ በምላሹ ደግሞ ራሴ ይጠቀማለሁ። ይህንን ሁሉ እውነታ ቲም ከሰማ በኋላ ያንተ ቆሻሻ የሆነ ገንዘብ እኔ ጋር በፍጹም እንዲቀመጥ አልፈልግም። አንተ ግን ሳቄን እንድትመልስልኝ ፈልጋለሁ። ቤረን ግን ስለተፈራረምነው ኮንትራት አትርሳ እንጂ አስታውስ በማለት ያለምንም ማስጠንቀቂያ ፊት ለፊቱ ወደ ነበረው መስታወት ይገባና ጥፍት ይልበታል። በዚህ መልኩ ወደ ሚስጥራዊ ቢሮ ይመለሳል።
ወደ ውስጥ እንደገባ ለሁለቱ አዛዦቹ ቲም አሁን በእኔ ቤተ መንግስት ውስጥ ነው እየኖረ ያለው በማለት ይነግራቸዋል። አሁን ነበር እስካሁን ድረስ ተጠንቅቆ ሲያቅደው የነበረው እቅድ የሚጀምረው። ሰውየው ቲምን ብዙ የሆኑ ቁማሮችን እያስያዘ እንዲያሸንፍለት ይፈልጋል። ምክንያቱም ቲም ይህንን በሚያደርግበት ጊዜ ሰውየው ውስጡ ያለውን መንፈስ እያጣ ስለሚሄድ ነበር። ቲም ቁማሩን እያስያዘ ማሸነፉን ከቀጠለ ማጣት የሚፈልገውን መንፈስ ሙሉ ለሙሉ ያጣና ቲምም ደግሞ የእሱ አሸናፊ ሆኖ ቦታውን ይተካል። ይሄ እንዲሳካለት ደግሞ የቲምን የእንጀራ እናትና የእንጀራ ወንድሙን ቲምን እንዲያገኙት እንዲመጡ ያደርጋቸዋል። ልክ ቲም ፊት ለፊት እንደተቀመጡ ቁማር እያስያዝክ በገንዘብ እንድትረዳን እንፈልጋለን፣ በጣም ተቸግረናል በማለት ይጠይቁታል። በቤታቸው ውስጥ አብሮ ይኖር በነበረበት ጊዜ የሚያደርጉትን ነገር ያደረሳላቸው ታዲያ ቲም ፓወሩ አፋቸው እንዲጣበቅ ከዛ ቦታ ደግሞ በፍጥነት ሮጠው እንዲሄዱለት ነበር። በዚሁ መልኩ ከተቀመጡበት እየተሯሯጡ እየወጡ እያለ በጣም ብዙ የሆኑ ንቦች እየተከታተሉ አታክ እንዲያደርጓቸውም ይልክባቸዋል። ቤረን ከኋላ ሆኖ ቲም የሚያደርገውን ነገር ሲመለከት ውስጡ በጣም እየረካ እነሱን መቅጣትህን ቀጥል፣ በደንብ አድርገህ ቅጣቸው እያለ ከጀርባው ሆኖ ያጋግላል። ቲም ልብ ውስጥ ግን ትንሽዬም ብትሆን ደግነት ስለቀረች እያደረገባቸው ያለውን ነገር ያስቆመዋል። እኔ በዚህ መልኩ ሰዎችን መጉዳት አልፈልግም በማለት ቲም ሲነግረው ቤረንም ሰዎችን መጉዳት አጠገባቸው መድረስ ማትፈልግ ከሆነ ከአጠገባቸው ራቅ፣ እስፔሻሊ ደግሞ ከምትወዳቸው ሰዎች በደንብ ርቀትን መጠበቅ አለብህ። ይህንን ሲል አይዳን ማለቱ ነበር። ቲም በዚህ ልቡ ክፉኛ ቢከፋም ነገር ግን ሊጎዳት ስለማይፈልግ ከአጠገቧ ከመራቅ ውጭ ሌላ አማራጭ አልነበረውም። እሷ ደግሞ ካፌያቸው ውስጥ ቁጭ ብላ ጋዜጣዎችን እያገላበጠች እያለ በአንድ ሌሊት ዓለም ላይ ካሉት ሰዎች በሙሉ በልጦ ሀብታም መሆን ስለቻለው ቲም ነበር የሚያወራው። በዚህ ጊዜ ቲም ጋር ሄጄ መጎብኘት አለብኝ በማለት ትወስንና ወደ ማንሽኑ ትሄዳለች። ልክ ስታገኘው ከሰው ጋር ማውራት የማይፈልግ ፍቅር የማይሰጥና እሷንም ቢሆን በፍጹም ሊያናግራት የማይፈልግ አይነትን አክት ነበር ሲያሳያት የነበረው። እሱ የሚፈልገው ነገር ቢኖር ሳሚር ከበሽታው እንዲያገግም ከእሷ ጋር ውርርድን መያዝ ብቻ እንደሆነ ነገራት። በሀሳቡ ተስማማች። ልክ እጃቸውን በሚጨባበጡበት ጊዜ ሆቴል ውስጥ ራሱን ስቶ ተኝቶ የነበረው ሰሚር ራሱን ከሳተበት ይነቃል። ከዛ በኋላ አሁን እዚህ ምንም አሰሪም ሂጂ በማለት እንድትሄድ ጠየቃት። ልክ ዝም ስትለው እኔ ከዚህ በኋላ ያንቺን ጓደኝነት አልፈልግም፣ ለብቻዬ አሁን ላይ እየኖርኩት ያለው ህይወት በጣም ተመችቶኛል፣ አታስፈልጊኝም። የተናገረው ነገር አይዳን ልብ ክፉኛ ስለሰበረው እያለቀሰች ምንም ነገር ሳትናገር ቤተ መንግስቱን ጥላ ወደ ቤቷ ትሄዳለች። ቤረን ከላይ ሆኖ ቲም ከጊዜ ወደ ጊዜ የሚወዳቸውን ሰዎች በሙሉ ከህይወቱ እያስወጣ ብቸኛ እየሆነ በሚመጣበት ጊዜ እየተመለከተው በጣም ውስጡ በደስታ ይሞላል። ቀጥሎም ባረን በቲም ስም ታላቅ የውድድር ሻምፒዮን አወጀ። ከዚያ ውድድር የሚገኘው ገንዘብ በሙሉ ወላጅ ለሌላቸው ህጻናቶች የሚለገስ ስለሆነ ሁላችሁም እንዳትቀሩ የሚል ማስታወቂያ በየከተማዎች በሙሉ ተለጠፈ። በማግስቱ መላው የከተማው ህዝብ በፈረስ መወዳደሪያ ቦታው ላይ ተሰበሰበ። ብዙ የሆኑ ወላጅ የሌላቸው ህጻናት ደግሞ በቲም ደግነት በጣም ስለተደሰቱና እሱን ደግሞ ሊያመሰግኑት ስለፈለጉ ዘፈን ዘፈኑለት። እውነታው ግን ቤረን ከዚህ ጀርባ በጣም ቆሻሻ የሆነ እቅድ ነበረው። ይህንን ነገሮች በሙሉ የሚያደርገው ቲም ከዚህ በኋላ ቁማር ማድረግ አልፈልግም ስላለውና ደግነት በሚል ሰበብ ብዙ አይነት ቁማሮችን እንዲያካሄድ ስለፈለገ ነበር። እዛም ከተሰበሰቡት በጣም ብዙ የሆኑ ወላጅ ከሌላቸው ሰዎች መካከል አንዱ ድሮ ቲም እንደነበረው አይነትን ፈገግታ ያለው ልጅ ይመለከታሉ። ቤረንም ወደ ልጁ እየተመለከተ ሂድና ከዛ ልጅ ጋር ውርርድ ፍጠር፣ አሸንፈውና ፈገግታውን ቀማው፣ በዚህ መልኩ ያጣውን ፈገግታ በድጋሚ ማግኘት ትችላለህ በማለት ሀሳቡን ነገረው። ነፍሱ በሰውየው ሊያዝ ጥቂት የቀረውም ቲም የሰውየውን ሀሳብ ተቀብሎ የተባለውን ውርርድ ሊያደርግ ሲል ቤረኑ ሳያቅ ግን አይዳና ሰሚር እዚያ ቦታው ደርሰው ነበር። አይዳ ቲምን መድረክ ላይ ተሰቅሎ ስትመለከተው እንደምንም ብላ ወደ እሱ ጋር ለመጠጋት ትሞክራለች። ነገር ግን በሄመትና ባይል ከለከሏት። በዚህ ጊዜ እባካችሁ እርዱኝ፣ የቲም መንፈስ ቀስ በቀስ ሙሉ ለሙሉ በሰይጣን ቁጥጥር ስር እየዋለ ነው፣ ነፍሱን አይናችን እያየ ከማጣቱ በፊት እንርዳው ባካችሁ በማለት ስትማጸናቸው ይህ ነገር ያኔ ወደ አይጥነት የተቀየሩ ጊዜና ሊገደሉ በነበረበት ወቅት በቲም ደግነት በህይወት እንደተረፉና አሁንም ቆሞ መራመድ የሚችሉት በሱ ደግነት ምክንያት እንደሆነ ያስታውሳሉ። ለመጀመሪያ ጊዜ ባይል አሁንም አስበቃኝ በማለት ለመጀመሪያ ጊዜ ከጌታው ትዕዛዝ በተቃራኒ ለመቆም ወሰነ። በሂሞትንም እንዲሁ እንድታደርግ ያሳምናታል። የቤረኑን ትኩረት በደንብ አድርገው ለመስረክ ከሞከሩ በኋላ እሱ ሳያቸው ቲምን ከዛ መድረክ ዞር እንዲል ያደርጉታል። ወደ መድረኩ ምድር ውስጥ ካስገቡት በኋላ ከአይዳና ከሰሜር ጋር እንዲነጋገር አደረጉት። አይዳም ስለተፈራረምኩ ኮንትራት አሁን ላይ ሙሉ ለሙሉ አውቄያለሁ፣ አስቤ በጣም ስማርት የሆነ ፕላን አምጥቻለሁ፣ በአንድ ነገር እናሲዝ፣ ቲም ከዚህ በኋላ ፈገግ ማለት አይችልም በማለት ሲናገር አንተ ደግሞ ቲም በስነ ስርዓት ፈገግ ማለት ይችላል በማለት ከኔ ተቃራኒ የሆነ ነገር ትናገራለህ። ይህንን ውርርድ የምትቀበል ከሆነ የራስህ እድል ይህንን እንድታሸንፍ ያደርግሃል።
ይህ ማለት ደግሞ እንደገና ፈገግ ማለት ትችላለህ፣ የተፈራረምከው ደግሞ ኮንትራት ይፈርሳል ማለት ነው በማለት ሀሳቧን ስታቀርብለት ቲም ግን አመነታ። ነፍሱ ሙሉ ለሙሉ ሊጠፋ ትንሽ ስለሆነ የተቃረበው የስልጣንና የሀብት ፍላጎቱ ደግሞ ሰውነቱን ሙሉን እየተቆጣጠረው ነበር። ስለዚህ አሁን ላይ ፈገግታዬን አስመልሼ ድጋሜ ደስተኛ መሆን እችላለሁ ወይስ አልፈልግም የሚለው ነገር ከባድ ውሳኔ እየሆነበት ይመጣል። በተመሳሳይ ሰዓት ደግሞ ባሮኑ ቲም እንደጠፋ ተገንዝቧል። በጣም በመበሳጨት ሁላችሁም የጠፋውን ቲም እዚች ጋር እንድታመጡልኝ አዛችኋለሁ በማለት ቀጭን ትዕዛዝ አስተላለፈ። ንዴቱ በጣም አደገኛ ስለነበረ ውድድሩ የሚካሄድበት ቦታ ዳመና ጥቁር ይልና ኃይለኛ የሆነ ንፋስ ይነሳል። የባሮኑን ድምጽ ሲሰማ ቲም እንደገና ወደ እሱ ሰውነቱ እየተሳበ ተሰማው። ነገር ግን አይዳ በፍጹም ተስፋ መቁረጥ አልፈለገችም። ልጅ እየነበሩ በተነገራቸው ቁጥር የሚያስቃቸውን አንድ የድሮ ቀልድ ታስታውሰዋለች። እሱም ስለ ድሮ በሚያስታውስበት ጊዜ ልቡ ይነካል። ቀስ በቀስ ቲም ወደ ድሮ ቀልቡ እንዲሁም ደግሞ ወደ ማንነቱ እየተመለሰ ይመጣ ጀመር። አይዳ በድጋሜ አሁን ላይ ውርርዱን የምናካሄድበት ጊዜ ደርሷል በማለት ጥያቄውን ስታቀርብለት ቲምን በሀሳቧ ተስማምቶ ልክ ያለችውን ነገር ሊያደርግ ሲል የነበረበትን ቤት ባሮን ብርግድ አድርጎ ይከፍተውና ቲም ወደ እኔ ተመለስ በማለት አዘዘው። ነገር ግን በዚህ ጊዜ ቲም አለቃው የሚለውን ነገር ለመስማት ፈቃደኛ አልነበረም። ለአይዳ ምስጋና ይገባትና ቲም የሰውየውን ከፍተኛ የመጎተት አቅም ያለውን እንኳን ትዕዛዝ ቢሰማ ራሱን በደንብ እንዲቆጣጠርና እንዳይሳብ ብርታት ሆነችው። ወዲያው ለውርርዱ ያመጣችውን ሀሳብ ይስማማና ልክ በእጃቸው ሲጨባበጡ ኃይለኛ የሆነ ኃይል ተለቆ ባሮኑን ወደ ኋላ ገፈተረው። ማዕበሉ ጠፋ። በመጨረሻም ውሉ ፈራረሰ። ቲምም ቢሆን አሁን ላይ ነፃ ወጣ። በጣም በመደሰት አይዳን አቀፋት። ከረጅም ጊዜም በኋላ ለመጀመሪያ ጊዜ እውነተኛ የሆነ ፈገግታው ፊቱ ላይ ተፈጠረ። ከአይዳና ከሰሚርም ጋር በመሆን ከነበሩበት ክፍል ሲወጡ ቤረን ከክፍሉ ፊት ለፊት ሆኖ በጣም አርጅቶና ሰውነቱ ተሸብሽቦ እያለቀሰ ከአይኑ ግን እየወጣ የነበረው ዳይመንድ ነበር። ከኔ ጋር ስምምነት የምታደርጉ ከሆነ ይህንን ዳይመንድ መውሰድ ትችላላችሁ በማለት በድጋሚ ሊያታልላቸው መሞከር ጀመረ። ነገር ግን ቲም እምቢ ለማለት ጊዜ ራሱ አልፈጀበትም ነበር። ብዙም ሳይቆይ በሄሞትና ባይል እየሮጡ ይመጡና ከዚህ በኋላ በፍጹም አንተ የምትለን ነገር አንታዘዝም፣ ራሳችንን ነፃ አውጥተናል በማለት ነገሩት። በዚህ ጊዜ እንደ ድሮ ሰዎችን ማጃጀል እንደማይችል ስለገባው በጣም በመበሳጨትና ተስፋ በመቁረጥ ከመሄዱ በፊት ደግሞ ሁለት ረዳቶቹን መልሶ ወደ አይጥነት ይቀይራቸውና ከዛ ቦታ ይሰወራል። በፊልማችን መጨረሻ ላይ ቲም ከአይዳ ጋር ሆኖ ድሮ ይኖርበት ወደ ነበረበት ከተማ ተመልሶ ሁለቱን አይጦችም ከራሳቸው ጋር አምጥተዋቸው ከዚያ ጊዜ ጀምሮ ቲም ከአይዳና ከእናታው ጋር እነሱ ቤት ገብቶ አብሮ መኖር ይጀምራል። አሁን ላይ ቲም ከተፈጠሩት ነገሮች በሙሉ አንድ ነገር ተምሯል። እሱም ፈገግ ለማለት የግድ ሀብታም መሆን እንደማያስፈልግና እውነተኛ ደስታን ደግሞ ለማግኘት ግዴታ ሀብታም መሆን እንደማይጠበቅበት ነበር። የዛሬ ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።